ተመራቂ ተማሪ ነኝ። ኤግዚት ኤግዛም ደርሶብኛል። ነገር ግን ሰዓት የለኝም። የቀረችኝ አንድ ወር ነች። በዚች በአንድ ወር ውስጥ ምን አንብቤ ነው እንዴት ከቨር ባረግ ወይም ደግሞ እንዴት ባነብ ነው ኤግዚት ኤግዛም ላይ ውጤት አምጥቼ ማለፍ የምችለው ብለን ልንጨናነቅ እንችላለን። ውድ የቻናላችን ተከታታዮች ዛሬ ይዤላችሁ የመጣሁት ቪዲዮ ምናልባት ለተመራቂ ተማሪዎች ወሳኝ የሆነ ምክርን የያዘ ቪዲዮ እንደሚሆን አልጠራጠርም። ኤግዚት ኤግዛም ደርሷል። ምናልባት የቀረን ከዚህ በኋላ 2 ወር ወይም ደግሞ 1 ወር ከምናምን ሊሆን ይችላል። እኛ እስካሁን ማንበብ አልጀመርንም። ነገር ግን እንዴት ብናነብ ውጤት አምጥተን ወይም ማለፊያ ውጤት አምጥተን የምንፈልገውን ዲግሪ ይዘን ከዩኒቨርሲቲ እንወጣለን የሚለውን የምናይበት ነው። እንግዲህ ይህ ኤግዚት ኤግዛም ወይም ደግሞ የመውጫ ፈተና በሁሉም ዩኒቨርሲቲ ለየትኛውም የዲግሪ ተማሪ የሚሰጥ ፈተና ነው። ለምንድን ነው የሚሰጠው በነገራችን ላይ የሚለውን ለማየት ያክል እንግዲህ ኤግዚት ኤግዛም ወይም የመውጫ ፈተና ዋና ዓላማ አድርጎ እንዲሰጥ የተደረገው በ2015 ጀምሮ አንደኛ የትምህርት ጥራትን ለማረጋገጥ ስለተፈለገ ነው። እንግዲህ የትምህርት ጥራትን ለማረጋገጥ ምናልባት ሁነኛ መፍትሄ ባይሆንም አንዱ ፒላር ተደርጎ በትምህርት ሚኒስቴር ተወስዷል ማለት ነው። በሁለተኛ እንግዲህ ካሪኩለምን ኢቫሉዌት ለማድረግ በእያንዳንዱ ዲፓርትመንት ስር አይታችሁ ከሆነ ካሪኩለም ይኖራልና እያንዳንዱ ዩኒቨርሲቲ የሚጠቀመውን ካሪኩለም ኢቫሉዌት ለማድረግ አንዱ ፒላር ተደርጎ ይወሰዳል ማለት ነው። ሶስተኛው እንግዲህ የተመራቂ ተማሪዎችን መሰረታዊ እውቀታቸውን ለመገምገም ታስቦ የሚሰጥ ፈተና ነው። ምክንያቱም ተማሪዎች ከተመረቁ በኋላ በቀጥታ ወደ ስራ ሲሰማሩ የተማሩትን ወይም ብቃታቸውን እንዴት ወደ ተግባር እንደሚቀይሩ የምንመዝንበት ወይም ደግሞ ለስራ ብቁ ናቸው አይደሉም የሚለውን የምንገመግምበት ፈተና ነው ማለት ነው። በሶስተኛ እንግዲህ ዩኒቨርሲቲዎች የመማር ማስተማር ስራቸውን እንዲፈትሹ የሚዘጋጅ ፈተና ነው ማለት ነው። ታዲያ ይህ ፈተና በዋናነት የተማሪዎችን እውቀት ይፈትናል ማለት ነው። እንዴት በምን ሁኔታ ሲባል እንግዲህ በዋናነት ፈተናው 3 ዶሜን ላይ ያተኩራል ማለት ነው። የመጀመሪያው ኮግኒቲቭ ዶሜን የምንለው ነው። አንድ ተማሪ ኮር ኮምፒተንሲ ወይም ደግሞ መሰረታዊ እውቀቱ ምን ይመስላል የሚለውን በደንብ የምናይበት ነው ማለት ነው። ምናልባት አንድ የቢዝነስ ማኔጅመንት ወይም የማኔጅመንት ተማሪ በተማረው ትምህርት ላይ ወጥቶ ስራ ሊሰራ የሚጠቅሙት መሰረታዊ የሚባለውን ኮርስ ወይም ኮር ኮምፒተንሲውን ምን ያህል አውቋል ብለን የምንፈትሽበት ነው። ሁለተኛው ሳይኮሞተር ዶሜን የምንለው ነው። እንግዲህ ይሄ ሳይኮሞተር ዶሜን የምንለው ደግሞ በቲዮሪ የተማረውን በኢንተርንሺፕ የደገፈውን ወጥቶ ስራ ላይ እንዴት ወደ ተግባር ይቀይራል የሚለውን የምንፈትሽበት ነው ማለት ነው። እንግዲህ ሞር ኦፍ ወደ ፕራክቲካል አስፔክቱ የሚያዘነብል የተማሪዎችን እውቀት የሚፈትሽ ዶሜን ነው ማለት ነው። በሶስተኛ እንግዲህ አፌክቲቭ ዶሜን የምንለው ነው። ይሄ ምን ያህል ትስስር አለው ማለት ነው። አንድ ሰው መማር ብቻ ሳይሆን ለተማረው ነገር ምን ያህል ተሰጥቷል ወይም ደግሞ ተሰጥኦ አለው ነው። እንግዲህ አስተማሪ የሆነ ሁሉ አስተማሪ አይደለም፣ ዶክተር የሆነ ሁሉ ዶክተር አይደለም፣ ኢንጂነሪንግ የሆነ ሁሉ ኢንጂነሪንግ አይደለም። ለዛ ስራ ምን ያህል ትስስር አለው፣ ኢሞሽናል አታችመንቱ ምን ይመስላል የሚለውን የምንፈትንበት ነው ማለት ነው። እንግዲህ በዋናነት እነኚህን 3ቱን ዶሜኖች በትክክል አውቆ የወጣ ተማሪ እርግጠኛ ነኝ 50 አይደለም ከዛ በላይ አመጥቶ ማለፍ አይቸግረውም ማለት ነው። አሁን ትልቁ ችግር ተማሪዎች ክላስ ውስጥ 4 አመት ወይም ደግሞ ከዛ በላይ ሲቆዩ እነኚህን 3 ዶሜን በትክክል ተፈትነው አያልፉም። ኮግኒቲቭ ዶሜን፣ ሳይኮሞተር ዶሜን፣ አፌክቲቭ ዶሜን የምንላቸውን በትክክል ተፈትነው አያልፉም። በዚህ ምክንያት ፈተናው ሊከብዳቸው ይችላል ማለት ነው። ውድ የቻናላችን ተከታታዮች ታዲያ እነኚህን 3ቱን ዶሜን ለማዳበር ምን እናደርግ ብላችሁ ስትጠይቁ እንግዲህ በአንድ ዲግሪ ለማግኘት 4 አመት ሚኒመም ወይም በትንሹ ስንቆይ ምናልባት 40 ኮርስ ወይም ከዛ በላይ ኮርሶች ልንወስድ እንችላለን ማለት ነው። ታዲያ እነዚህ ኮርሶች በ3 እንደሚከፈሉ ማወቅ የመጀመሪያው
ወሳኝ የሆነው ነገር ነው ማለት ነው። እንግዲህ ሜጀር ኮርስ የምንላቸው ቀጥተኛ ለኛ ለስራው ወይም ደግሞ ከፊልዳችን ጋር በትክክል ትስስር ያላቸው ሜጀር ኮርስ የምንላቸው ኮርሶች አሉ። በሁለተኛ ደግሞ ኮመን ኮርስ የምንላቸው በተለይ በፍሬሽማን የምንወስዳቸው ኮርሶች አሉ። ሌሎች ደግሞ ሰፖርቲቭ ኮርስ የምንላቸው አሉ ማለት ነው። ስለዚህ ኮርሶችን በሶስት ተከፍሏቸዋላችሁ። ሜጀር ኮርስ፣ ሰፖርቲቭ ኮርስ እና ኮመን ኮርስ የምንላቸው ማለት ነው። ስለዚህ ፈተና ላይ በዋናነት ኤግዚት ኤግዛም ላይ የሚመጡት ሜጀር ኮርስ የምንላቸውና እነኛ ሜጀር ኮርስ የሚያግዙ ሰፖርቲቭ ኮርስ የምንላቸው ኮርሶች ናቸው ማለት ነው። ስለዚህ እነኚህን በትክክል ካወቀ አንድ ተማሪ ኤግዚት ኤግዛም ላይ የሚመጣውን ፈተና አትሊስት የሆነ ትንበያ ወይም ደግሞ መገምገም ወይም መገመት ይችላል ማለት ነው። ስለዚህ ይሄንን ካወቀ ተማሪው አጭር ጊዜ ነው ያለው። በዚች በአጭር ጊዜ ለመዘጋጀት ሲያስብ እነኚህን ሜጀር ኮርስ እና ሰፖርቲቭ ኮርስ የምንላቸውን በትክክል ማወቅ አለበት ማለት ነው። እንግዲህ ከአንደኛ አመት ጀምሮ እስከ አራተኛ አመት ሲቆይ የተማራቸው ሜጀር ኮርሶች፣ ኮመን ኮርሶች እና ሰፖርቲቭ ኮርሶች በአጠቃላይ ብዙ ናቸው። ከነኛ ውስጥ ግን ፈተና ላይ የሚመጡት እንዳልኳችሁ ሜጀር ኮርስ እና ምናልባትም ደግሞ ሰፖርቲቭ ኮርሶች ብቻ ናቸው ማለት ነው። ስለዚህ የመጀመሪያው ይሄንን ነው። ይሄንን ደግሞ ለማወቅ በዚህን ሰዓት ሁሉም ዲፓርትመንቶች የፈተና ወይም የኤግዚት ኤግዛም ብሉ ፕሪንት ወይም ደግሞ ብሉ ፕሪንት ብለው ለእያንዳንዱ ዲፓርትመንት ከትምህርት ሚኒስቴር የተላከ ብሉ ፕሪንት አለ ማለት ነው። ያ ብሉ ፕሪንት ስንት ኮርሶች ፈተና ላይ እንደሚመጡና ምን ያህል ፐርሰንት እንደሚይዙ ቁልጭ አድርጎ አስቀምጥልሃል ማለት ነው። ለምሳሌ ለመውሰድ ያክል አንድ የማኔጅመንት ተማሪ ከ140 በላይ ክሬዲት አወር ያላቸውን ኮርሶች ይወስዳል። ኮርሶች በቁጥር ስትዘረዝሯቸው ኮመን ኮርስ፣ ሰፖርቲቭ ኮርስ በአጠቃላይ ወደ 50 ወይም ደግሞ ከ40 በላይ ናቸው። ከነኚህ ውስጥ ግን ምናልባት ኤግዚት ኤግዛም ላይ የሚመጡት 16 ኮርሶች ብቻ ናቸው ማለት። ስለዚህ ብሉ ፕሪንቱ ላይ የተቀመጡትን 16 ኮርሶች በትክክል መለየት የመጀመሪያው ስራክ ይሆናል ማለት ነው። የተሰጠክ 2 ወር ነው የቀረህ ብያለሁ። ስለዚህ በዚህ በ2 ወር ውስጥ እነኚህን 16 ኮርሶች እንዴት ነው የማዳርሰው የሚለው አሁን የምንመልሰው ጥያቄ ይሆናል ማለት ነው። ስለዚህ እነኚህን 16 ኮርሶች እያንዳንዱ ስንት ቻፕተር አላቸው የሚለውን ማወቅ ያስፈልጋል። ለምሳሌ አንድ የማኔጅመንት ተማሪ ኤችአርኤም የሚባለው ወይም ደግሞ ሁመን ሪሶርስ የሚባለውን ኮርስ ይወስዳል። ኤግዚት ኤግዛም ላይ ይፈተናል። ይህ ኮርስ 12 ቻፕተርስ አለው ስትማሩት። ከዛ ውስጥ ግን ለፈተና ላይ የሚመጡት ምናልባት 10 ወይም 8ቱ ቻፕተር ብቻ ናቸው ማለት። ስለዚህ በዚሁ መሰረት እያንዳንዱ 16 ኮርስ ያልኩህን ስንት ቻፕተር ወደ ፈተና እንደሚመጡ ቆጥረ ዘርዝራቸው ማለት ነው። ስለዚህ 16 ሲባዛ ቶታሊ ስንት ቻፕተር እንደሆነ ለይልኝ። እሱን ከለየ በኋላ ያለ ቀን 60 ቀን ነው ወይም ደግሞ 50 ቀን ነው እንበል። ምክንያቱም አሁን ግንቦት ላይ ነው ያለነው። ምናልባት ፈተናው ሰኔ ውስጥ ከሆነ ያለን ቀን ከ40 እስከ 50 ባለው ነው ማለት ነው። ስለዚህ ያለውን ቻፕተር በአጠቃላይ 16 ኮርስ ላይ ያሉትን ሙሉ ቻፕተሮች ለይ 40 ቀን አካፍልልኝ። በ40 ቀን ውስጥ ዝቅ አድርገውና ስንት ሰዓት ማንበብ አለብህ? ምናልባት አሁን ላይ የምታነበው በቀን ውስጥ ለ8 ሰዓት ሊሆን ይችላል። ግድ የለህም። አሁን ግን በእጥፍ አሳድገህ ለ16 ሰዓት ማንበብ አለብህ። በዓለም ላይ ስኬታማ የምንላቸው ሰዎች ከ18 ሰዓት በላይ የሰሩ እንደሆኑ ብዙ ጥናቶች ያስታውቃሉ ማለት። ስለዚህ ምናልባት አሁን ላይ ለመሳቅ፣ ለመጫወት እንዲሁም ደግሞ የተለያዩ ነገሮች ላይ ለመዝናናት ወይም ደግሞ ለመተኛት የምታሳልፈውን ሰዓት ቀንስ ማለት ነው። ምክንያቱም የህይወት ፕሪንሲፕል በራሱ ነገ ላይ ጥሩ ህይወት ለመኖር ከፈለግ ዛሬ ላይ አስቸጋሪ የሆነውን ነገር ማለፍ እንዳለብህ ይናገራል ማለት ነው። ስለዚህ ዛሬ ሃርድ የሆነውን ወይም ደግሞ በጣም አስቸጋሪ የሆነውን ነገር ከሰራህ ነገ ህይወት ቀላል ይሆናል ማለት ነው። ነገ ላይ ህይወት ቀለል የተበላሸ እንዲሆን ከፈለግ ዛሬ ላይ ቀላል ነገሮችን ስራ ይባላል። ስለዚህ ዛሬ ላይ እንቅልፋችንን በመሰዋት ምናልባት ከ8 ሰዓት ወደ 16 ሰዓት እጥፍ በማሳደግ እነኚህን ቻፕተሮች ከቨር ካደረግን ነገ ላይ አንሳቀቅም ማለት ነው። ስለዚህ ያሉትን ቻፕተሮች ከፋፍላቸው ላለ ሰዓት ደግሞ
አካፍላቸው ማለት ነው። በዚህ ሁኔታ ውስጥ ያሉትን ቻፕተሮች ሙሉ በሙሉ ከቨር የምታደርግበት እድል እንደሚመቻችልህ እርግጠኛ ነኝ ማለት ነው። ይህ ብቻ አይደለም ታዲያ ይህንን ስታደርግ ዝም ብለህ ማንበብ ብቻውን በደንብ ማንበብ ብቻውን በቂ ላይሆን ይችላል ኤግዚት ኤግዛም ለማለፍ። የአሁን ፊት ያለፉትን ሞዴል ኤግዛሞች ደጋግመ መስራት፣ እነኛን ጥያቄዎችን እያየህ ከኮርሱ ጋር በደንብ ማያያዝ ምን አይነት ጥያቄ ሀፕን እንደሚያደርግ ያግዛል ማለት ነው። እንደዛ ያደረክ ጥያቄ እየሰራህ የምታነብ ከሆነ እመነኝ 50 አይደለም ከዛ በላይ አምጥተህ የማለፊያ ውጤት አምጥተህ ወደሚቀጥለው ወደ ስራ እንደምትቀላቀል አልጠራጠርም ማለት ነው። ስለዚህ ወደ ቻናላችን ተከታታዮች ውድ ተማሪዎች በአጭር ጊዜ እንዴት አድርገን ነው ኤግዚት ኤግዛምን ማለፍ የምንችለው ለሚለው የመጀመሪያው ያሉትን ኮርሶች በትክክል ለይቶ ማወቅ፣ ከዛ በኋላ እነኛን ኮርሶች በቻፕተር መከፋፈል፣ የከፋፈልከውን ቻፕተር ላለህ ጊዜ የማካፈልና ያለህን ጊዜ ደግሞ አሁን ላይ ከምትጠቀመው በእጥፍ በመጨመር ቢያደክምህም ምናልባት አንድ ነገር ለማግኘት ዛሬ ላይ መስዋዕት መክፈል አስፈላጊ ስለሆነ መድከም ባለብህ ሰዓት መድከም እንዳለብህ እና ጥያቄዎችን ደጋግመህ በመስራት ከምታነበው ኮንሰፕት ጋር ምን አይነት ጥያቄ እንደሚመጣ ባጭሩ የመገመት ክህሎቱ ካለክ በእርግጠኝነት ማለፍ ይቻላል ማለት ነው። ታዲያ አሁንም ጥያቄ መስራት እያንዳንዱ ቻፕተሮች ማንበብ ምናልባት በቂ ላይሆን ይችላል። ስለዚህ አጭር ጊዜ ነው ያለኝ፣ በተለያየ ምክንያት እነኛ ጊዜዎች ላይ በቁኝ ይችላሉ። ስለዚህ የማነባቸውን ነገሮች በትክክል ለመጠቀም በደንብ ኮንፊደንስ ሊኖረው ያስፈልጋል። የመርበትበት ሜንታሊቲ የሚኖር ከሆነ እመነኛ አሁንም አስቸጋሪ ይሆንባል። ስለዚህ ያነበብካትን ጥርት ባለች ሁኔታ አንብበህ አእምሮ ውስጥ እንዲቀመጥ ደጋግመህ በውስጥ ማስቀረት ካልቻልክ አስቸጋሪ ነው የሚሆነው። ስለዚህ ከ16ቱ ኮርስ 8ቱን በደንብ አንብቤያለሁ፣ ነገር ግን 8 ይቀረኛል። ስለዚህ በቃ ዋጋ የለኝም ብለህ ከማሰብ ይልቅ 8ቱን በትክክል አንብበህ ከያዝክ እና ሌሎች የቀሩትን ደግሞ ቢያንስ በክላስ ውስጥም ስለተማርካቸው የተወሰነ ነገር ሃይላይቱን ካየህ የማለፍ እድልህን ከፍ ልታደርግ ትችላለህ። ይህ ብቻ ሳይሆን ወሳኝ የሆነውና ጥሩ የሆነው ትሪክ ሜጀር ኮርስ ከሚባሉት ኮርሶች ራሱ በዋናነት ለስራ ወይም ደግሞ ለቅድም ላልኳችሁ 3 ዶሜኖች አስፈላጊ የሆኑትን ኮርሶች ትኩረት ሰጥተህ ልታነብ ያስፈልጋል። ለምሳሌ አሁንም ደግሜ የማኔጅመንትን ተማሪ ላንሳልክ። ያንድ የማኔጅመንት ተማሪ ወጥቶ ምን እንደሚሰራ ይታወቃል። ስለዚህ ከሚማራቸው ኮርሶች ከ16 ኤግዚት ኤግዛም ላይ ከሚመጡት ወሳኝ የሚባለው ሁማን ሪሶርስ ማኔጅመንት፣ ሊደርሺፕ፣ ኢንትሮዳክሽን ቱ ማኔጅመንት፣ ኦአር ኦፕሬሽናል ሪሰርች፣ ኦፕሬሽናል ማኔጅመንት፣ ቢዝነስ ሪሰርች የምንላቸው ዋና ዋና ኮርሶች ናቸው ማለት። ስለዚህ እነዚህ ኮርሶች ላይ በደንብ አተኩረ ከሰራክ ከሌሎቹ የሚቀሩትን ኤምአይኤስ፣ ማርኬቲንግ፣ ኢንተርናሽናል ማርኬቲንግ፣ ፕሪንሲፕል ማርኬቲንግ የምንላቸው ምናልባት ያን ያህል ላይጥሉህ ይችላሉ ማለት ነው። ስለዚህ በደንብ አድርገ ሁማን ሪሶርስ ማኔጅመንት፣ ሊደርሺፕ፣ ኢንትሮዳክሽን ቱ ማኔጅመንት፣ ኦፕሬሽናል ሪሰርች፣ ኦፕሬሽናል ማኔጅመንት የምንላቸውን እንደ ስትራቴጂክ ማኔጅመንት የምንላቸው እነኚህ ትክክለኛ ከስራህ ጋር የተያዙት ኮርሶች ላይ በደንብ አተኩረ ከሰራህ ወይም ደግሞ በደንብ አድርገህ ቻፕተሮቹን ከቨር አድርገህ ከዛ የወጡትን ጥያቄዎች ደጋግመህ በመንበብ ኮርሱን አይምሮ ውስጥ ካስቀረኸው እመነኝ የማለፍ እድልህን በደንብ ታሰፋለህ ማለት ነው። ስለዚህ እነኚህን አንብበህ እነ ኤምአይኤስ ሌሎቹ እነ ኢንተርናሽናል ማርኬቲንግ፣ ፕሪንሲፕል ኦፍ ማርኬቲንግ ምናልባት ጊዜ አተ ሳጨርሳቸው ከቀረ አሁን እነኚህ ስለቀሩኝ ወድቃለሁ ብለህ መርበትበት የለብህም እያልኩ ነው። ስለዚህ በዋናነት እነኚህ ሜጀር የሚባሉት ላይ አንብበሃል፣ እነሱ ገብተውሃል። ስለዚህ እነኛን ሃይላይት ብቻ አይተህ በእነኚህ እንኳን ማለፍ እችላለሁ፣ ፕሮባቢሊቲን አሰፋለሁ ብለህ መግባትና ኮንፊደንስን በደንብ ማዳበር አለብህ ማለት ነው። ስለዚህ ውድ የቻናላችን ተከታታዮች በዋናነት የምታደርጉት ትሪክ እነኚህ ይሆናሉ ማለት ነው። ሌላው በኤግዛም ጊዜ እንግዲህ አንብበሃል፣ አሁን ኤግዛሙ እየደረሰ ነው፣ በደንብ ተዘጋጅተሃል። ምናልባት ደግሞ እንዳልኩ ግማሾቹን በደንብ አንብበህ ግማሾቹ የሆነ ቦታ ላይ ይቀርሃል። ስለዚህ
ይሄ እንዳይሆን መጀመሪያውኑ ስታነብ ልክ እንደነገርኩ ሜጀር የተባሉት ላይ ቅድሚያ ሰጥተህ ከቨር ልታደርጋቸው ያስፈልጋል ማለት ነው። ቢቀሩም እንኳን ያን ያህል ብዙ ጥያቄ ላይመጣባቸው ይችላል። ቢመጣም ጥያቄዎቹን ቢያንስ በመገመትና ካለኝ ባክግራውንድ ናውሌጅ ልመልስ ይችላል የምትለውን ኮርሶች ወደ ኋላ ላይ ልታስቀራቸው ያስፈልጋል ማለት ነው። ስለዚህ ቅድሚያ መስጠት ያለብህ ለከፍተኛ ክሬዲት አወር ላይ ያላቸው ሜጀር ኮርሶች ሊሆን ያስፈልጋል ማለት ነው። ስለዚህ ሁሌም ደግሞ ስታስብ ወይም ስታነብ ለእውቀት ማንበብ አለብህ። አሁን የብዙዎችን ችግር ፈተናው የሚወጣው በጣም ኤክስፐርት በሆኑ አስተማሪዎች እንደሆነ እንዘነጋለን ማለት ነው። ምናልባት ክላስ ውስጥ የሚያስተምረን አስተማሪ ፈተና የሚያወጣው ለኛ በሚገባው ወይም ለሱ በሚመቸው ሊሆን ይችላል። ነገር ግን ኤግዚት ኤግዛም እንደዛ አይደለም። በጣም ኤክስፐርት የሆኑ ጥሩ ልምድ ያላቸው ከብዙ በብዙ ኤክስፒሪያንስ ያለፉ የተመረጡ መምህራኖች ለዛ ኮርስ በጣም ኤክስፐርት የሆኑ ስለሚሆን ፈተናው ከበድ ሊልብን ይችላል። ያን መሆኑን አውቀህ ስታነብ አንተም በደንብ አድርገህ ነገሮችን ፈርዘር በማንበብ አጠንክረህ ማለፍ አለብህ ማለት ነው። እንደለመድከው ዩዝ እንደ ስሮ ተጠቅመ የክላስን ፈተና ብቻ ሰርተህ ጂፒኤን ስለሰቀል ከኤግዚት ኤግዛም ታልፋለህ ማለት አይደለም። ምክንያቱም በእያንዳንዱ ዩኒቨርሲቲ ያሉት መምህራኖች የሚያወጡት ፓወርፖይንት በራሱ የተለያየ ነው ማለት ነው። ምናልባት አንድ ፓወርፖይንት አንብበ ግሬድህን ኤቻርጅ ልታመጣ ትችላለህ። ነገር ግን ትክክለኛ ኮርሱ የሚፈልገውን ኦብጀክቲቭ በካሪኩለሙ መሰረት ተመረህ ነው ያመጣኸው የሚለው ጥያቄው ስለሚገባ ሁሌም ብሉፕሪንቱን በደንብ በማየት በካሪኩለሙ መሰረት በደንብ አንብበህ እንድትዘጋጅ እመክርሃለሁ ማለት ነው። ስለዚህ ውድ የቻናላችን ተከታታዮች ሁሌም ቢሆን በካሪኩለም መሰረት በብሉፕሪንት መሰረት ኮርሶችን እያንዳንዱ ቻፕተር ያላቸውን ኦብጀክቲቭ ከኮግኒቲቭ አንፃር ከሳይኮሞተር አንፃርና ከአፌክቲቭ ዶሜን አንፃር ምንድነው አድ ያደረኩት የሚለውን ራስን የምትገመግምበት የተለያየ ኤግዚት ኤግዛም ሰርተህ ራስን ምን ያህል ብቁ እንዳደረክ ካልፈተሽክ ኤግዚት ኤግዛም አሁንም እንደለመድነው ብዙ ተማሪዎች እየወደቅን እንቀጥላለን ማለት ነው። ስለዚህ ወደ ቻናላችን ተከታታዮች እስካሁን ያየናቸውን ነገሮች በደንብ በማስተዋል ካደረጋችሁ ኤግዚት ኤግዛም ማለፍ እድላችሁን ታሰፋላችሁ ማለት ነው። እንግዲህ በመጨረሻ የምላችሁ ነገር ቢኖር ሁሌም ማንበብ ብቻውን በቂ ስላልሆነ የሺ ፍልጥ ማሰሪያው ልጥ እንደሚባለው ሁሌም ቢሆን በጸሎት የተደገፈ ስራ የተባረከ ነውና በምታምኑት እምነት ሁሉ ጸሎት እያደረጋችሁ ማስተዋል እንዲሰጣችሁ መማጸን ያስፈልጋል ማለት ነው። እንግዲህ አይተዋል እንዲሁም ሰምተዋል ነገር ግን አላስተዋሉም ይላል መጽሐፍና ማየትን እናያለን መስማትንም እንሰማለን ነገር ግን ማስተዋል ከሌለ ባዶ ነው ማለት ነው። ስለዚህ ስናነብ አይምሮአችንን ክፍት ማድረግ አይምሮአችን የሰጠነውን እንዲመዘግብ እንዲይዝ በተም ሬጂስተር አድርጎ ነገ ለችግር እንድንጠቀም አይምሮአችን ክፍት እንዲሆን ያስፈልጋል ማለት ነው። ይህን ለማድረግ ደግሞ በመታመነው እምነት ጸሎት ከጎኑ መታገዝ አለበት ማለት ነው። ስለዚህ ሁሌም የተባረከ ስራ እንዲኖር ከፈለክ ስራህን በጸሎት ማገዝ መደገፍ አስፈላጊ ነውና ሁሌም በምንሰራው ስራ ሁሉ ጸሎትን ማስቀደም እንዳይረሳ ላለው ማለት ነው። ስለዚህ ቀጣይ ቪዲዮ ላይ ስንገናኝ ኤግዚት ኤግዛም ውስጥ ከገባን በኋላ ምን ማድረግ አለብን፣ ጥያቄዎቹ ምን አይነት ይዘት አላቸው፣ እንዴት ያለ ትሪክ ተጠቅመን መልሱን ለመመለስ እንሞክር የሚለውን የምናይ ይሆናል ማለት ነው። ስለዚህ ይህ ቪዲዮ በእርግጠኝነት በትክክል በማስተዋል ካዳመጣችሁኝ ጠቃሚ ቪዲዮ እንደሆነ እናንተም ታውቁታላችሁ ማለት ነው። ስለዚህ ዩቲዩብ አልጎሪዝም ይህንን ቪዲዮ ለሌሎች በተለያየ ቦታ ለሚገኙ ተማሪዎች እንዲያደርስ ከፈለጋችሁ ስለዚህ ቪዲዮአችንን ላይክ ሳታደርጉ እንዳትወጡ ማለት ነው። ምናልባት ዛሬ ከሆነ ወደ ቻናላችን የተቀላቀላችሁት ወይም ደግሞ ጠቅመኛል ብላችሁ ብሮዝ ስታደርጉ ከሆነ ይህን ቪዲዮ ያገኛችሁት እርግጠኛ ነኝ ተማሪዎች ናችሁ። ስለዚህ ስለ ኤግዚት ኤግዛም ወይም ስለ ጥሩ ግሬድ እያሰባችሁ የገባችሁ ተማሪዎች ናችሁና እዚህ ቻናል ላይ የተለቀቁ ብዙ ጠቃሚ የሆኑ ምክሮች ስላሉ ቻናላችንን ሰብስክራይብ በማድረግ ቤተሰብ ቢሆኑ አሁንም ይጠቀማሉ ማለት ነው። ለኤግዚት ኤግዛም ብቻ ለተማሪዎች ብቻ ሳይሆን ተመርቃችሁ ኤግዚት ኤግዛምን አልፋችሁም ስራ ላይ ስትመጡ ኢንተርቪው ላይ ምን አይነት ጥያቄ ሀፕል ሊያደርግብን ይችላል የሚለውን
የምትመልሱበት ወይም የምታገኙበት ቻናል እንደሆነ አሁንም ደግሜ ነግራችኋለሁ። ያ ብቻ አይደለም፣ በህይወታችን ጥበብ አስፈላጊ ነውና ጥበብ አዘል የሆኑ ቪዲዮዎች ተጭነው ይገኛሉ። እነኛም ቪዲዮዎች የምታገኙበትም ቻናል እንደሆነ አሁንም አበክሬ እነግራችኋለሁ ማለት ነው። ስለዚህ ይህንን ቪዲዮ እና የመሰል ቪዲዮዎችን ለማግኘት ቻናላችንን ሰብስክራይብ በማድረግ የኖቲፊኬሽን ወይም የደውል ምልክቷንም ኦል በማድረግ ጥሩ ቪዲዮዎች ስንለቅ ለእናንተ እንዲደርስ ማድረጋችሁን እንዳትዘነጉ። ስለዚህ በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላም እንድትቆዩ ምኞቴና ፍላጎቴም ጭምር ነው ማለት ነው። ስለዚህ መልካም